እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልቤ፣ በፍጹምም ነፍሴ፣ በፍጹምም ኃይሌ ውደድ። ዘዳግም 6:4። መንፈስ ቅዱስ ሌላ አጽናኝ ነው ወይስ ሌላ አካል የሚለው ላይ ሳምንት አንዳንድ ነጥቦችን አንስቻለሁ። ዛሬም እዛ ላይ እንቀጥላለን። መንፈስ ቅዱስ በዮሐንስ ወንጌል ምዕራፍ 14 ላይ የተጻፈው ላይ በጣም ብዙ ጊዜ ጥቅሱ ይጠቀስና ዮሐንስ ወንጌል ምዕራፍ 14 ከዛ በኋላ ምን ተብሎ ይነበብልናል? ሌላ አካል ነው ተብሎ ይነበብልናል። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም አጽናኝ ለዘላለም ከእናንተ ጋር እንዲሆን ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል እና ሌላ አጽናኝ ይሰጣችኋል የሚለውን ሌላ አካል ብለው ያነቡልናል ማለት ነው። እግዚአብሔር ይመስገን። ይሄኛው በእርግጥ ጥሩ ነገር አይደለም። ሰዎችን ያልተጻፈውን ሌላ አጽናኝ የሚለው ሌላ አጽናኝ ተብሎ መነበብ አለበት እንጂ ምክንያቱም እግዚአብሔር ሕዝቡን የሚያጽናናበት ብዙ መንገዶች ስላሉ ማለት ነው። አንዱ ነው ሌላ የሚለው ከሌሎቹ የተለየ የሚያጽናናበት መንገድ ስለሆነ ነው። እግዚአብሔር ይመስገን። እግዚአብሔር ሕዝቡን በቃሉ ያጽናናል። ለምሳሌ መጽሐፍ ቅዱሳችንን አንዳንድ ቦታዎች ላይ ከፈት ብናደርግ እግዚአብሔር ይመስገን ተሰሎንቄ መጽሐፍ ላይ ምዕራፍ 4 ምን የሚል የእግዚአብሔር ቃል አለ? ቁጥር 16 ጀምሮ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል። እግዚአብሔር ይመስገን። ስለዚህ በቃሉ መጽናናት አለ። ሮሜም ላይ ይህንን ያነሳና አሁንም በቃሉ መጽናናት እንዳለ ያስቀምጣል። እግዚአብሔር የተመሰገነ ይሁን። ሮሜ መጽሐፍ ምዕራፍ 15 ቁጥር 3 ላይ ክርስቶስ ራሱን ደስ አላሰኘምና ነገር ግን እናንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። በመጽናናትና መጽሐፍት በሚሰጡት መጽናናት ተስፋ የሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል። መጽሐፍት በሚሰጡት መጽናናት ይላል። ስለዚህ ራሱ መጽሐፍ እንዲኖረን የተደረገው በመጽሐፍት መጽናናት እንዲሆንልን ነው ይላል። ስለዚህ እግዚአብሔር ሕዝቡን የሚያጽናናበት ብዙ መንገዶች አሉ። እግዚአብሔር ይመስገን። መንፈሱን ደግሞ የሚሰጠው ደግሞ ሌላ አጽናኝ ነው። መንፈስ ቅዱስ ደግሞ ብሎ ያስቀምጣል። እግዚአብሔር ይመስገን። በቃሉ ያጽናናል፣ በመጽሐፍት ያጽናናል፣ በመንፈሱ ያጽናናል። ሌላ የሚል ቃል በመጽሐፍ ቅዱስ ውስጥ በሚመጣበት ጊዜ የግዴታ የተለየ አካል ማለት አድርጎ ደግሞ መውሰድ የሚፈልጉ ሰዎች አሉ። ስለዚህ መጽሐፍ ቅዱስ ውስጥ ሌላ የሚለውን ቃል መጽሐፍ ቅዱስ እንዴት እንደሚጠቀምበት አንድ ሁለት ነጥቦችን ላንሳ። አንደኛ ሳሙኤል ምዕራፍ 10 ላይ አንደኛ ሳሙኤል ምዕራፍ 10 እግዚአብሔር ይመስገን እንደዚህ የሚል እግዚአብሔር ቃል ታገኛላችሁ። አንደኛ ሳሙኤል ምዕራፍ 10 ቁጥር 9 ጀምሮ ሳኦል ስለ ሳኦል የተጻፈ ቃል ነው። ከቁጥር 6 ጀምሬ ላንብበው። ቁጥር 9ም ላይ እንደገና ደግመዋለሁ።
የእግዚአብሔር መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለህ። እነዚህ ምልክቶች በደረሱልህ ጊዜ እግዚአብሔር ካንተ ጋር ነውና እጅህ የምታገኘውን ሁሉ አድርግ። በፊቱም ወደ ጌልገላ ትወርዳለህ። እኔም እነሆ የሚቃጠለውን መስዋዕት አቀርብ ዘንድ የደህንነት መስዋዕት እሰዋ ዘንድ ወደ አንተ እወርዳለሁ። እኔ ወደ አንተ እስክመጣና የምታደርገውን እስክነግርህ ድረስ 7 ቀን ትቆያለህ አለው። ቁጥር 9 ምን ይላል? ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብን ለወጠለት። በዚያ ቀን እነዚህ ምልክቶች ሁሉ ደረሱለት ይላል። ሌላ ልብን ለወጠለት ምን ማለት ነው? ሌላ ልብን ለወጠለት ማለት አንድ አካላዊ ልብ መጣ ሌላ ማለት ነው። ሌላ ልብ ስለሚል ሌላ ካለ አካላዊ ልብ ተቀየረለት ማለት ነው። ቀደም ሲል የነበረው ልብ ወጥቶ እነኚህ 4ቱ ምንድነው የሚባሉት 2 ቬንትሪክልስ እና 2 ኦሪክልስ ያለው ልብ ወጥቶ ሌላ 2 ኦሪክል እና 2 ቬንትሪክል ያለው ልብ መጥቶ ተገጠመለት ማለት ነው? አይደለም። ያው ልብ ነው፣ ግን በእግዚአብሔር ፈቃድ፣ በእግዚአብሔር ሐሳብ፣ በእግዚአብሔር መንፈስ ሲታደስ ወደ እግዚአብሔር ዓላማ፣ ወደ እግዚአብሔር ፈቃድ ሲሄድ ሌላ ልብ ይባላል እንጂ ሌላ 2 የተለያዩ ልቦች ማለት አይደለም። አንድ ሌላ ልብ ቀድሞ የነበረ ደግሞ ሌላ ልብ ደግሞ አሁን አዲስ የሚገጠም 2 የተለያዩ ልቦች ማለት አይደለም። ያው አንዱ ልብ ነው የሚቀየረው። ያው አንዱ ልቡ ነው ወደ እግዚአብሔር አቅጣጫ የሚሄደው። ያ አንድ ልብ ነው እግዚአብሔር ወደ ፈቀደለት ዴስቲኒ የሚመጣው። እግዚአብሔር የተመሰገነ ይሁን እንጂ 2 የተለያዩ ልቦች ይኖሩታል ማለት አይደለም፣ ወይም ነበሩ ማለት አይደለም። እግዚአብሔር ይመስገን። ሌላም ጥቅስ ዘሁልቁ መጽሐፍ ምዕራፍ 14 ላይ ደግሞ ብናነብ ዘሁልቁ መጽሐፍ ምዕራፍ 14 ላይ መጽሐፍ ቅዱስ ለሚጠቀማቸው ቃላቶች መጽሐፍ ቅዱሳዊ እይታ ያስፈልጋል። የኛን ቃል ይጠቀምና የራሱን ሐሳብ ይፈጽማል እግዚአብሔር። ቮካብለሪው የኛ ስለሆነ እኛ የምንፈልገው ወይም እኛ የለመድነው አይነት አጠቃቀም ላይሆን ይችላል። ያው ቃል በጣም ሪች ነው። እግዚአብሔር ይመስገን። እግዚአብሔር በአገላለጽ ባለጸጋ ነው። እኛ የምንጠቀምበትን ቃል ወስዶ በጣም ለተለየና ከፍ ላለ አገላለጽ ይጠቀምበታል። እግዚአብሔር የተመሰገነ ይሁን። ብዙ ናቸው መጽሐፍ ቅዱስ እንደዛ አሁን ጨው ብሎ መጽሐፍ ቅዱስ የሚጠቀምበት ጨው በጣም የተለየ ነው። እግዚአብሔር ይመስገን እንጂ እኛ ወጥ ለማጣፈጫ የምንጨምረው ምንድነው ጠጠር ምናምን ማለት አይደለም። አሸዋ ማለት አይደለም። እግዚአብሔር ይመስገን ለተለየ ዓላማ ራሱ ክርስቲያኖችን ጨው አድርጎ ሊጠቀምበት ይችላል። እግዚአብሔር ይመስገን። በጣም የሚገርም አጠቃቀም ሊጠቀምበት ይችላል። ወይን ብሎ እኛ የምናውቀው ወይን ሳይሆን ሌላ አድርጎ ሊጠቀምበት ይችላል። እግዚአብሔር የተመሰገነ ይሁን። ቃሉ እኛ የምንጠቀመው ቃል ይሆንና አገላለጹ ግን በጣም በአገላለጽ ባለጠጋ የሆነ እግዚአብሔር ስለሆነ ይህንን ቃል ለምን ተጠቀመበት እሱ ብለን ነው እንጂ መጠየቅ ያለብን። ለምን ዓላማ ነው መጽሐፍ ቅዱስ ይህን የተጠቀመበት ብለን ነው እንጂ የምንጠይቀው። እኛ የምንጠቀመው እንደዚህ ስለሆነ እሱም የተጠቀመው ለዚህ ዓላማ ብቻ ነው ብለን መገደብ አንችልም። መጽሐፉ ላይ አውዱ ላይ በደንብ አድርገን እያገላበጥን ማየት አስፈላጊ ይሆናል። እግዚአብሔር የተመሰገነ ይሁን። ብዙ ነገሮች አሉ፣ በጣም ብዙ። አሁን ጊዜያችሁን በዚህ መውሰድ አልፈልግም። አሁን በግ ብሎ ክርስቲያን ሊያደርገው ይችላል። ፍየል ብሎ ኃጢአተኞችን ሊያመጣ ይችላል።
እኛ ፍየል የምንጠቀመው የቤት እንስሳ ማለት ስለሆነ ፍየል የሚባል ባየን ቁጥር የቤት እንስሳ ልንል አንችልም። መጽሐፍ ቅዱስ እኛ ለቤት እንስሳ የምንጠቀምበትን ቃል ወስዶ በጣም ለሌላ ከፍ ላለ ጉዳይ ሊጠቀምበት ስለሚችል እዚህ ጋር ለምን ተጠቀመበት ይህንን ቃል ብለን ነው እንጂ የምናየው እኛ የምንጠቀመው ለዚህ ስለሆነ በቃ እግዚአብሔርም የተጠቀመበት ዓላማው ይሄ ነው ብለን መደምደም የማይገባን በርካታ ቃሎች አሉ በመጽሐፍ ቅዱስ ውስጥ። ከነዛ መካከል አንዱ ይሄ ሌላ የሚለውም እኛ የለመድነው ኮምፕሊትሊ ፍጹም አንድ ያልሆነን ነገር ሊሆን ይችላል ሌላ የምንለው። እግዚአብሔር ይመስገን። መጽሐፍ ቅዱስ ግን ለእንደዛ ብቻ ሳይሆን ራሱ አንዱ ነገር በተለያየ መንገድ ሲገለጽ ሌላ ሊባል ይችላል። አሁን ቅድም እንዳየነው የሳኦል ልብ ሌላ የተባለው ያው ልብ ነው። ያው ልብ በተለየ መንገድ ሲፈወስ፣ በተለየ መንገድ የእግዚአብሔር መንፈስ ሲነካው፣ ወደ እግዚአብሔር ፈቃድ ወደ እግዚአብሔር አቅጣጫ ሲመጣ ሌላ ልብ ተብሎ ተገልጿል። እዚህ ደግሞ ዘኍልቍ መጽሐፍ ምዕራፍ 14 ላይ እግዚአብሔር የተመሰገነ ይሁን የምናጠናው መጽሐፍ ቅዱስ መሆኑን መዘንጋት የለብንም። ይህንን ደጋግመን ማሰብ ያስፈልጋል። ስለ መጽሐፍ ቅዱስ ስናይ ዘኍልቍ ከፍታችሁ ልታዩ ትችላላችሁ። እግዚአብሔር ይመስገን። ምን ይላል? ከቁጥር 20 ጀምሮ ባነበው እግዚአብሔርም አለ እንደ ቃልህ ይቅር አሉህ፣ ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል። በግብፅ ምድርና በምድረ በዳ ያደረግኩትን ተአምራቴንና ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ስለተፈታተኑኝ ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልኩላቸውን ምድር አያዩም፣ ከእነርሱም የናቀኝ ሰው ሁሉ አያያትም። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል ይላል። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ይላል። እግዚአብሔር ይመስገን። ያ አሁን ሌላ መንፈስ የሚለው ከእግዚአብሔር መንፈስ ውጪ የተለየ ማለት አይደለም። እግዚአብሔር የተመሰገነ ይሁን። እንደነሱ አይነት አስተሳሰብ ስላላሰበ እነሱ ሌሎቹ ልክ ያልሆነውን ሐሳብ ስላላሰበ የእሱን ምን ተባለ? ሌላ መንፈስ ተብሎ ተገለጸ። ሌላ አካል ማለት አይደለም። ወይም ቀድሞ የነበረው መንፈስ ሌላ፣ አሁን ደግሞ ካሌብ የሚኖረው መንፈስ ሌላ ነው ማለት አይደለም። እግዚአብሔር የተመሰገነ ይሁን። በዘካርያስ ኤርሚያስ መጽሐፍ ምዕራፍ 14 ላይ ደግሞ ስትመጡ ኤርሚያስ ምዕራፍ 14 ላይ እዚህም አንድ ሌላ ቃል መጨመር ይችላለሁ። በጣም በርካታ ናቸው። እኔ እንዲሁ ዝም ብሎ ለምሳሌ ያክል ነው አንዳንዱን ማስቀምጠው። እግዚአብሔር ይመስገን። ሌላውን እናንተ ደግሞ ከቃሉ ማጥናት ትችላላችሁ። እግዚአብሔር ይመስገን። እዚህ ኤርሚያስ መጽሐፍ ምዕራፍ 18 እግዚአብሔር ይመስገን ከቁጥር 1 ጀምሮ ባነበው ምን ይላል? ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህም አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያ ቃሌን አሰማሃለሁ። ወደ ሸክላ ሰሪው ቤት ወረዱ። እነሆም ሥራውን በመንኮራኩር ላይ ይሠራ ነበር። ከጭቃም ይሠራ የነበረው ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሠራው። እግዚአብሔር ይመስገን። እና ይሄ ሌላ ዕቃ ተብሎ የተባለው የእስራኤል ሕዝብ ነው። እና ሸክላ ሰሪ የተባለው ደግሞ ራሱ እግዚአብሔር እኔ ነኝ የምሰራው ይላል። እኔ በሕዝቤ እንደዚህ መስራት አይችልም። ምን አይነት ዕቃ አድርጌ ነው የምሰራው? ሌላ ዕቃ። ምን ማለት ነው? ሌላ ዕቃ ማለት ቀድሞ የነበረው ሰውዬ ጠፍቶ ሌላ ሰውዬ ማለት ነው። በፊት የነበረው አካል ጠፍቶ ሌላ አካል ማለት ነው? አይደለም። እግዚአብሔር ያው ሰውዬ ነው የሚሰራው። ሌላ አካል አይመጣም። ሌላ ፐርሰን አይመጣም። ሌላ ዕቃ አድርጎ ሰራው ስለሚል ሌላ ፐርሰን ይሰራል ማለት አይደለም። የመጀመሪያው ፐርሰን ጠፍቶ ሌላ ፐርሰን ማለት አይደለም። የመጀመሪያው አካል ጠፍቶ ሌላ አካል ማለት አይደለም። ያው አካል ነው፣ ያው ፐርሰን ነው።
እግዚአብሔር የተመሰገነ ይሁን። ስለዚህ ነው ስለ መንፈስ ቅዱስ ስንነጋገር ባለፈው ሳምንትም የሚሄደው የሚለው እና የሚመጣው የሚለው ያ አንዱ ፐርሰን ነው ብለን ያየነው ለዛ ነው። ዮሐንስ ወንጌል ምዕራፍ 14 ላይ ስንመጣ እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ እኔ እሄዳለሁ ይላል። ከዛስ ወደ እናንተም እመጣለሁ አለ። ስለዚህ የሚሄደው ሌላ ፐርሰን የሚመጣው ሌላ ፐርሰን አይደለም፣ በራሱ ነው የሚመጣው። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ እኔ እሄዳለሁ መንፈስ ቅዱስን እልክላችኋለሁ ብሎ ስላለ የሚላከው መንፈስ ቅዱስ ሌላ አካል የሚሄደው ሌላ አካል አድርጎ ለሚያስብ ሰው የሚሄደውም እኔ ነኝ የሚመጣው። ስለዚህ ሌላ የተባለው አመጣጡ ነው ማለት ነው። ሲሄድ በፊዚካል አካል ነው የሄደው። እመጣለሁ ግን የሚለውና የሚልክልን መንፈስ ቅዱስን የሚልክልን እሱ ስለሆነ እግዚአብሔር የተመሰገነ ይሁን። ሌላ ተባለ። የሚመጣው ፊዚካል አካል አይደለም፣ በፊዚካል አካል አይደለም የሚመጣው። እግዚአብሔር ይመስገን። 2 ወይም 3 ሆናችሁ በስሜ በምትሰበሰቡበት በመካከላችሁ እሆናለሁ ሲል በሄደበት አካል አይደለም በመካከላችን የሚሆነው። የሄደው በፊዚካል አካል ነው። በመካከላችን የሚመጣው የሚሆነው ግን በመንፈሱ ነው፣ በማይታይ መልኩ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በሚታይ መልኩ ሲሰራ የነበረ በማይታይ መልኩ ደግሞ በመካከላችን ሲያደር ሌላ ይባላል እንጂ ሌላ ፐርሰን፣ ሌላ አካል፣ ሌላ ምናምን በሚባል መንገድ የሚገለጽ አይደለም። እንደሱ ቢሆን ኖሮ የሚሄደው እኔ ነኝ የምመጣው እኔ ነኝ ማለት አያስፈልገውም። ኢየሱስ ወላጆች እንደሌላችሁ ልጆች አልተዋችሁም ይላል ቁጥር 18 ላይ ዮሐንስ ወንጌል ምዕራፍ 14 ላይ ወደ እናንተ እመጣለሁ። ስለዚህ በምንድን ነው የሚመጣው? በመንፈሱ ነው የመጣው። ከእናንተ ጋር እሆናለሁ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ብሎ እንዳላቸው መጽሐፍ ቅዱስ ይነግረናል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ሌላ የሚለው ሐሳብ ግልጽ እንዲሆንልን ነው። ሌላው መንፈስ ቅዱስ ይመሰክራል፣ መንፈስ ቅዱስ ይናገራል የሚሉ እነዚህ ፐርሰኒፊኬሽን ወይም አካላዊ የሚባል ነገርና አካል አንድ አይደለም። እግዚአብሔር ይመስገን። አካላዊ አገላለጾች አሉ። ለአካል የሚሰጡ አገላለጾች ይሰጣሉ። አካል ላልሆኑ ወይም ፐርሰን ላልሆኑ ነገሮች ለፐርሰን የሚሰጡ ቃሎች ሲሰጡ ፐርሰኒፊኬሽን ይባላል ወይም አካላዊ አገላለጽ ይባላል። አካል ማለት ግን አይደለም። ለምሳሌ ባለፈው ብዙ ነጥቦችን አንስተናል። ዛሬ ለመጨመር አንደኛ ዮሐንስ ምዕራፍ 5 ላይ 3 ነገሮች አንድ ላይ ያለበትን ቃል አነሳለሁ እና ከዛች መካከል አንዷን ብቻ መርጦ አካል ለማድረግ እንዴት እንደተቻለ ይገርመኛል። እኔ አንደኛ ዮሐንስ ምዕራፍ 5 ላይ እንደዚህ ይላል። እግዚአብሔር ይመስገን። ቁጥር 6 ጀምሮ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ፣ በውሃና በደሙ እንጂ በውሃ ብቻ አይደለም። እግዚአብሔር ይመስገን። ስለዚህ የመጣው በውሃ ነው፣ በደም ነው። ከዛስ መንፈስም እውነት ነውና የሚመሰክረው መንፈስ ነው። ስለዚህ ውሃ አለ፣ ደም አለ፣ መንፈሱ አለ። እሺ የሚመሰክሩት መንፈሱና መንፈሱ ናቸው አይልም። በምን ቋንቋ ሲነበብ እንደሱ ሊሆን እንደሚችል አላውቅም። እናንተ መጽሐፍ ቅዱስ ያላችሁ ሰዎች አውጥታችሁ አንብቡ። የሚመሰክሩት ይላል ቁጥር 8 ላይ መንፈሱና መንፈሱ 3 ናቸውና ሶስቱም በአንድ ይስማማሉ አይልም። ምንድን ነው የሚለው? የሚመሰክሩት መንፈሱና ውሃው ደሙም 3 ናቸው፣ ሶስቱም በአንድ ይስማማሉ ይላል። እንዲህ ይመሰክራል። መመስከር ለፐርሰን የሚሰጥ ቃል ስለሆነ መንፈሱም ይመሰክራል ስለሚል የሚመሰክር ከሆነ መቼም ተብሎ በግምት አይካሄድም። እሺ ለመንፈሱ ፐርሰን ነው ከተባለ የሚመሰክሩት ደሙም ነው ይላል። ደሙ ስለምን ፐርሰን አልሆነም? ለምንድን ነው ተመርጦ አንዱ ብቻ ፐርሰን የሚባል? እንዴ ደሙም ይመሰክራል። ደሙ ብቻ አይደለም ውሃውም ይመሰክራል አለ። ስለዚህ የኢየሱስ ክርስቶስ ኦኬ
መንፈሱ ሲመሰክር ከኢየሱስ ውጭ የሆነ ሌላ አካል ነው ተባለ። ደሙ ሲመሰክር ደሙም ከኢየሱስ ውጭ ያለ ሌላ አካል ነው እና ኢየሱስ ያለ ደም ነው የነበረው። ምንድነው የሚወራው? ምንድነው መናገር የሚፈልግ ያለው? አይ ከመሰከረማ ራሱን የቻለ ሌላ አካል ነው። ኦኬ፣ ስለዚህ ኢየሱስ ደም የለውም ማለት ነው። ደሙ በውስጡ ስላለ ደም አይደለም የምናወራ ማለት ነው። ይመሰክራል ስለ ሲል እኮ እንዲገባን የሚያስፈልገው የኛ የሰዋዊ አነጋገር አይደለም። እዚህ ቦታ ላይ ያለው እኛ ሰፈር በውስጣችን ያለው ነገር መልሶ መስካሪ ሊባል አይችልም። ኢየሱስ ጋር ግን ይሰራል። አምላክ ጋር ይሰራል። መጽሐፍ ቅዱሳዊ አገላለጽ ጋር ይሰራል። ስለዚህ እንዴ የኔ ደም አሁን ይመሰክራል ልበል እንዴ? አንተ አትችልም። ለምንድነው በአቅማችን ማንመላለሰው? ለምንድነው የምንጠራራው? ለምንድነው በልካችን ማንኖረው? ለምንድነው ሰው መሆናችን አውቀን በሰው ልክ ለምንድነው ማንኖረው? ለምንድነው ራሳችን ከአምላክ ጋር መንጠራራት? እኛ አንችልም። የእኛ ደም መመስከር አይችልም። የእሱ ደም ግን የሚመሰክር ደም ነው። እኛ ውስጥ ያለ ውሃ አለ ይላሉ። ከሰውነታችን እንዲያውም 60% ነው ምናምኑ ውሃ ነው አሉ። ግን የእኛ ውሃ አይመሰክርም። የእሱ ግን ይመሰክራል ተብሎ ተጽፏል። እግዚአብሔር የተመሰገነ። ስለዚህ እዚህ ጋር መንፈሱን ፐርሰን ማድረግ የምትፈልጉ ሰዎች እንግዳው ደሙንም ውሃውንም ለየብቻቸው ፐርሰን አድርጉ። እንዲህ ይመሰክራል ካለማ እንግዳው ውሃውም ይመሰክራል ተብሏል፣ ደሙም ይመሰክራል ተብሏል እንጂ እየመረጠን አይደለም መሆን ያለብን። እግዚአብሔር የተመሰገነ ነው። አንደኛ ጴጥሮስ መጽሐፍ ላይም አንድ ቃል ባሳያችሁ። እግዚአብሔር ይመስገን መጽሐፉ ሙሉ መጠናት አለበት፣ ሙሉ ነገር መወሰድ አለበት። ከዛ ደግሞ እኛ ያለመድነው አገላለጽ በሚገለጽበት ጊዜ ደግሞ የግዴታ ወደኛ ማምጣት የለብን። ለካ በሱ እንደዚህ ይገለጻል። ለካ ኢየሱስ ሲሆን ደሙም ይመሰክራል። ለካ ኢየሱስ ሲሆን ውሃውም ይመሰክራል። የማን ውሃ ሲመሰክር ሰማችሁ? የማን ደም ሲመሰክር ሰማችሁ? እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ በዘፍጥረት መጽሐፍ ላይ የአቤል ደም ጮኸ ሲል አይቻለሁ። መሰከረ የሚባል ደም ግን የክርስቶስ ደም ነው። የማን ውሃ መሰከረ ሲባል ተሰምታችኋል? የእሱ ብቻ ነው መሰከረ የተባለ። የእሱ ሲሆን ይመሰክራል። የእሱ መንፈስ ይመሰክራል። የእሱ ውሃ ይመሰክራል። የእሱ ደም ይመሰክራል። ይሄ አካላዊ አገላለጽ ነው እንጂ አካል ነው ግን ብለን ልንሄድ አንችልም። እግዚአብሔር ይመስገን ፐርሰኒፊኬሽን አለ። ፐርሰን ግን ብለን ልንሄድ አንችልም። አንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 10 እንደዚህ የሚል ቃል አለ። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ፣ ተመልከቱ፣ በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። በክርስቶስ የነበረ መንፈስ ስለማን ይመሰክር ነበረ? ስለ ክርስቶስ ይመሰክር ነበር። እግዚአብሔር ይመስገን። ስለ ክርስቶስ የሚመሰክር የክርስቶስ መንፈስ እንደዚህ ነው የተጻፈው እንጂ ከመሰከረማ ይሄ ሌላ መንፈስ ነው፣ ሌላ አካል ነው አለ። አይ የክርስቶስ የሚመሰክር የተባለው መንፈስ የሚመሰክረው ስለ ክርስቶስ ነው፣ መንፈሱ የክርስቶስ ነው ተብሎ ተቀምጧል። አይመችም። መጽሐፍ ቅዱስ ለሶስት አካላት ትምህርት በጭራሽ አይመችም። መርጠን አንዳንድ ጥቅሶች ብቻ እንዲህ በኪሳችን ይዘን እንዞር ካላልን በስተቀር መሰከረ የሚለው የት ቦታ? ዮሐንስ እንትን ላይ ያለው ብቻ እንደዚህ ያለው የት ቦታ? እዚህ ቦታ ካላልን በስተቀር ሁሉን መጽሐፍ ቅዱስ እንየው፣ በሁሉ መጽሐፍ ቅዱስ ይፈተሽ አስተምህሮታችን ብለን ካልን መጽሐፍ ቅዱስ ሶስት አካላት ሁለት አካላት የሚያደርግ 2% 3% የሚያደርግ አስተምሮ በጭራሽ በመጽሐፍ ቅዱስ በሙላት ውስጥ ማለፍ አይችልም። አንዳንድ ጥቅሶችን ባለመረዳት ለራሳችን እንዲመስለን እየሆንን ልንኖር ካልሆነ በስተቀር እንደዚህ በመጽሐፍ ቅዱስ ሁሉ ውስጥ እናሳልፈው ብለን ስንሄድ እንደዛ የሚያዋጣ አይደለም። እግዚአብሔር የተመሰገነ ይሁን።
ስለዚህ ሌላ የምትለዋንም ያችን ዮሐንስ ወንጌል ምዕራፍ 10 ሌላ የምትል ቃል ሌላ ቦታ ላይ እንደሌለ ሌላ አጠቃቀም እንደሌለ ያችን ብቻ እያሳዩቸው አየህ ሌላ ብሏል አይደለም እያሉ ሰውን በሙሉ በአንድ አቅጣጫ ይወስዱታል ማለት ነው። ሌሎች ቦታዎች ላይ የሌላ አጠቃቀም በሌሎች ቦታዎች ላይ እንሂድ ብለን በምናይበት ጊዜ ግን የሚያስኬድ አይደለም። እግዚአብሔር የተመሰገነ ይሁን። ይህ ደግሞ ከፍ አድርገ ነው ወደ በኩረ ጽሑፉ ሲኬድ ደግሞ ራሱ አሎስ እና ሄትሮስ የሚባል ነገር አለ። እኔ እዛ ውስጥ ይዣችሁ መግባት አልፈልግም። ምክንያቱም ሌላ በእኛው በምንረዳበት ቋንቋ በዚህ መንገድ ስለሚገለጽ ወደዛም ስንሄድ ደግሞ እንደዚሁ የተለያዩ አካላት የሚገለጹበትና አንድ አይነት ነገር በልዩ ልዩ መንገድ ሲገለጽ ያለው ደግሞ አለ። እነዚህ ቦታዎች አሁን ስለ መንፈስ ቅዱስ የሚገለጹ ቦታዎች the same thing in different form የሚለውን ነው የሚይዘው። አንድ ነገር ራሱ ሆኖ በልዩ መንገድ ሲገለጽ ማለት ነው። እግዚአብሔር የተመሰገነ ይሁን እንጂ ሄትሮስ አያረገውም። የተለየ ሌላ ነገር አያረገውም መንፈስ ቅዱስን። እግዚአብሔር የተመሰገነ ይሁን። ራሱ በሌላ መንገድ ሲመጣ ነው ሌላ አጽናኝ የተባለው። እግዚአብሔር የተመሰገነ ይሁን። ሌላ አጽናኝ እኮ እሱ አጽናኝ ስለሆነ ነው ሌላ አጽናኝ ሆነ። እሱ ፊዚካሊ አጽናና፣ ደግሞ አሁን መንፈስ ቅዱስ ሲሰጠን ደግሞ በሌላ መንገድ እያጽናናን ነው ማለት። በመጽሐፉ ሲያጽናና ደግሞ ሌላ አጽናኝ ነው። በዳግመኛ ምጽአት ተስፋ ቃል ደግሞ ስንጽና እሱ ደግሞ ሌላ መጽናኛ ነው። እግዚአብሔር ይመስገን። መንፈስ ቅዱስ ሌላ አጽናኝ ነው እንጂ ሌላ አካል አይደለም። ሌላ አጽናኝ ነው እንጂ የተባለው ሌላ አካል አልተባለም፣ አልተጻፈም። እግዚአብሔር የተመሰገነ ይሁን። ሌላው መንፈስ ቅዱስ ምን ይላል? ዮሐንስ ወንጌል ምዕራፍ 4 ላይ ስለ መንፈስ ቅዱስ ሌላ አካል እንዳናደርግበት ወይም ሌላ ፐርሰን እንዳናደርግበት የተጠቀመባቸውን ቃላቶች አይተናል። ባለፈው መንፈስ ቅዱስን የእግዚአብሔር ጣት ብሎ እንደገለጸው አይተናል። ምክንያቱም ጣት ሌላ ራሱን የቻለ ፐርሰን ሊባል አይችልም። እግዚአብሔር ይመስገን። ጣት የሁለንተና ክፍል ነው እንጂ ጣት የሚባል አካል ስለሌለ መንፈስ ቅዱስን ምሳሌ ያደረገው የሁለንተና ክፍል እንዲሆን ነው እንጂ ሌላ ራሱን የቻለ አካል አድርጎ አላስቀምጠውም ማለት ነው። እግዚአብሔር የተመሰገነ ነው። መንፈስ ቅዱስን የእግዚአብሔር እጅ ብሎ ያመጣዋል። እጅ የሚባል ሌላ አካል የለም። እጅ የሁለንተና ክፍል ነው እንጂ ሌላ አካል አይደለም። ስለዚህ የሚጠቀሙባቸውን ምሳሌ ለመንፈስ ቅዱስን ለማስረዳት መጽሐፍ ቅዱስ የሚጠቀምባቸውን ምሳሌ ስታዩቸው ሌላ አካል እንድናደርግ የሚፈቅዱ አይደለም። አሁን ቀንድ ብሎ ያመጣዋል። ልክ የበጉ ቀንድ መንፈስ ቅዱስ ሆኖ የበጉ ቀንድ። ስለዚህ መንፈስ ቀንድ ከዛ ከአካል የሚወጣ ከሁለንተና የሚወጣ ነው እንጂ ራሱን የቻለ ቀንድ የሚባል አካል የለም። ከአካል ተለይቶ ወይም ከአንድ ፐርሰን ተለይቶ ራሱ ቀንድ የሚባል ፐርሰን የለም። እግዚአብሔር ይመስገን። አይን ብሎ ያመጣዋል መንፈስ ቅዱስ የበጉ አይን። ስለዚህ የሁለንተና ክፍል ነው እንጂ አይን የሚባል አካል የለም። አይን የሚባል ፐርሰን የለም። ስለዚህ የሚጠቀማቸውን ምሳሌዎች ራሱ ስትሄዱ እንደዛ ነው የሚያደርጋቸው። ዮሐንስ ተጨማሪ ደግሞ አድርገን ዮሐንስ ወንጌል ምዕራፍ 4ን ብትይዙ እግዚአብሔር ይመስገን። አጠር አድርጌ እዚህ ጋር አበቃና ጥያቄ ላላቸው ሰዎች እድል እሰጣለሁ። ዮሐንስ ወንጌል ምዕራፍ 4 ላይ ዮሐንስ ወንጌል ምዕራፍ 4 ቁጥር 10 ጀምሮ ምን ይላል? ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኙ ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። አሁን መንፈስ ቅዱስ ምን አድርጎ መጣው? እዚህ ጋር የሕይወት ውሃ ብሎ መጣ። ውሃ የሚባል አካል፣ ውሃ የሚባል ፐርሰን እንዳናደርግበት የሕይወት ውሃ ብሎ አመጣ። እግዚአብሔር የተመሰገነ ይሁን። በአንደኛ ዮሐንስ ምዕራፍ 2 ቁጥር 27 ላይ ደግሞ የእግዚአብሔር ቅባት ደግሞ አድርጎ ያመጣዋል። እግዚአብሔር ይመስገን። ስለዚህ ጣት አድርጎ ያመጣዋል፣ ቅባት አድርጎ ያመጣዋል፣ ውሃ አድርጎ ያመጣዋል። እግዚአብሔር ይመስገን። አይን አድርጎ ያመጣዋል፣ ቀንድ አድርጎ ያመጣዋል። ይሄ ሁሉ መንፈስ ቅዱስ የተገለጸባቸው፣ አንዱም ግን ራሱን የቻለ ሌላ ፐርሰን ሌላ አካል ለማድረግ ለሚፈልግ ሰው የሚያመቹ ምሳሌዎችን አይደለም መንፈስ ቅዱስ በገላጭነት
የተጠቀመው መጽሐፍ ቅዱስ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈስ ቅዱስ ከአብ የሚወጣ የእውነት መንፈስ ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ እንደተቀመጠው ከአብ የሚወጣ የእውነት መንፈስ። አንዳንድ ቦታ ላይ ደግሞ እስትንፋስ ብሎ ያመጣል። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ብሎ ያመጣል። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። የልዑል ኃይል ብሎ ደግሞ ያመጣዋል። እግዚአብሔር ይመስገን። የልዑል ኃይል ብሎ ያመጣዋል። ቀንድ አድርጎ ያመጣዋል። ዓይን አድርጎ ያመጣዋል። ጣት አድርጎ ያመጣዋል። የተሰጡት ምሳሌዎች በሙሉ ስታዩዋቸው አካላዊ ሌላ አካል ሌላ ፐርሰን እንድናደርገው እንዳይፈቅድ አድርጎ ነው ያስቀመጠው። እግዚአብሔር የተመሰገነ ነው። ስለዚህ መንፈስ ቅዱስ ከአብ የሚወጣ የእውነት መንፈስ ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ከአብ የሚወጣ የእውነት መንፈስ ይላል እንጂ ከአብ በተለየ አካል የሚኖር ሌላ አካል ወይም ሌላ ፐርሰን የሚባል ነገር በእንደዛ አይነት መልኩ መጽሐፍ ቅዱስ ገልጾ አያውቅም። እግዚአብሔር የተመሰገነ ይሁን። ሌሎች ነጥቦች አሉ። እነሱን ደግሞ በሌላ ጊዜ እመለሳለሁ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ይባረክ። ይሄ ነገር ለምን በጣም ወሳኝ እንደሆነ አንድ ሀሳብ ላንሳና ላጠቃል። መንፈስ ቅዱስን ከአብ የሚወጣ ነው ብለን ካልተቀበልን ልክ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ ደግሞ ጌታ ኢየሱስ በአፉ እስትንፋስ ብሎ ያስቀምጠዋል። የአፉ እስትንፋስ ይለዋል። እግዚአብሔር ይመስገን። ምንድነው ትልቁ አደጋ መሰላችሁ? ክፉ መንፈስ ወደ ህይወታችን እንዲመጣ በር እንከፍታለን። የሐሰት መንፈስ ወደ ህይወታችን እንዲመጣ በር እንከፍታለን። መንፈስ ቅዱስን ከአብ የተለየ ሌላ አካል ሌላ ፐርሰን ማድረግ ማለት ዝም ብሎ ሌላ ፐርሰን ወይም ሌላ አካል ሆኖ ይቀራል ማለት አይደለም። ሰዎች ሳያውቁ የሐሰት መንፈስ ክፉ መንፈስ ወደ ህይወታቸው ሊጋብዙ ይችላሉ። ለምንድን ነው ይሄንን ማስረጃ ምሰጣችሁ? በምንድን ነው መሰላችሁ? ዮሐንስ ወንጌል ምዕራፍ 15ን በማንበብ ነው። ዮሐንስ ወንጌል ምዕራፍ 15 ይህንን ቃል አንብቤ አበቃለሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ እግዚአብሔር ይህንን መረዳት የሰጣችሁ መንፈስ ቅዱስ ከራሱ ከአብ የሚወጣ እንጂ ከአብ የተለየ ሌላ አካል አለመሆኑ የገባችሁና በዚህ የተረዳችሁ ሰዎች እግዚአብሔርን በጣም 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 ማመስገን አለባችሁ። ይሄ ጉዳይ ዝም ብሎ የሆነ የዶግማ ጉዳይ፣ የዶክትሪን ጉዳይ፣ የሆነ ዝም ብሎ የአስተምሮ ልዩነት ጉዳይ አይደለም። ይሄ እግዚአብሔር የረዳን ትልቅ ፈውስ ነው፣ ትልቅ ታምራት ነው። ለምንድን ነው የምላችሁ? ዮሐንስ ወንጌል ምዕራፍ 15 ላይ ምን ይላል? ነገር ግን ይላል ዳሩ ግን እኔ ከአብ ዘንድ እልክላችሁ አጽናኝ እርሱም ከአብ የሚወጣ መንፈስ አይል ከአብ የሚወጣ የእውነት መንፈስ ነው የሚለው። አያችሁ? ከአብ የሚወጣ ነው ስንል ያ መንፈስ ምን አይነት መንፈስ ነው የሚሆነው? የእውነት መንፈስ ነው የሚሆነው። ከአብ በተለየ ደግሞ ሌላ አካል ካለው እሱ ደግሞ ሌላ ነው ማለት ነው። ከአብ የተለየ ሌላ አካል ከሆነ ያ መንፈስ በጣም አደገኛ ነው። ከአብ የሚወጣ ነው ካልክ ግን ወደ አንተ የሚመጣው ምን አይነት መንፈስ ነው? የእውነት መንፈስ ነው። እግዚአብሔር የተመሰገነ ነው። ስለዚህ አንቺ እህቴ፣ አንተ ወንድሜ መንፈስ ቅዱስን ከአብ የሚወጣ ነው ብለህ በማለትህ ሐሰተኛ እየተደረግክ የምትወነጀለው መንፈስ ቅዱስን ከአብ የሚወጣ ነው ብለህ በመመስከርህ ሐሰተኛ ነው ሌላም እያልክ የምትወነጀይ እህቴ እግዚአብሔር ይመስገን፣ በጣም ደስ ሊላችሁ ይገባል። ምክንያቱም መንፈስ ቅዱስን ከአብ የሚወጣ ብለህ ማለት የእውነት መንፈስ ለመቀበልህ ማረጋገጫ ነው። ስለዚህ ነው አደጋው። ሌላ ከአብ የሚወጣ ባልልስ ምን ይመጣብኛል ካል ከአብ የሚወጣ ነው ካላልክማ ሌላ መንፈስ ይመጣብሃል። የሐሰት መንፈስ ይመጣብሃል። የተሳሳተ መንፈስ ይመጣብሃል።
ከአብ የሚወጣ ነው እንጂ ሌላ አካል አይደለም፣ ሌላ ፐርሰን አይደለም ስትል ደግሞ የእውነት መንፈስ ይመጣል ማለት ነው። ስለዚህ ከአብ የሚወጣው መንፈስ አይደለም የተባለው፣ ከአብ የሚወጣ የእውነት መንፈስ። እግዚአብሔር የተመሰገነ ይሁን። ስለዚህ የምትፈልገው የእውነት መንፈስ ከሆነ ከአብ የሚወጣ ነው ብለን ማመን ያለብን እንጂ ከአብ የተለየ ሌላ አካል ወይም ሌላ ፐርሰን ነው ብለን ማመን የለብንም። ስለዚህ ምንድን ነው እዚህ ላይ እናንተ ከአብ የሚወጣ ነው መሆን ያለበት ብላችሁ ሙጭጭ ብላችኋል። ምን ችግር አለው? ከአብ ይውጣ፣ ከአብ ጎን ይምጣ፣ ዋናው መንፈስ ቅዱስ ይባል እንጂ ምን አስጨነቃችሁ ብሎ ሰዎች ይሉናል። ከጎንም ይምጣ፣ ከአካልም ይምጣ፣ ከአብም የሚወጣ ይሁን፣ ዋናው መንፈስ ቅዱስ ይባል እንጂ። እንደዛማ ከአብ የሚወጣ ነው ካላልክ የእውነት መንፈስ አይደለም፣ የእውነት መንፈስ አይደለም። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን መረዳት ያገኛችሁ ወንድሞቼና እህቶቼ እንኳን እግዚአብሔር ረዳችሁ፣ እንኳን ይህን እውነት እግዚአብሔር ገለጠልን። እግዚአብሔር ይመስገን። ያልተረዱ ሰዎችን ምንም የፈለጉ ቢሉ እስኪረዱ ድረስ ነው። ያልተረዱ ሰዎች፣ ያልገባቸው ሰዎች እስኪረዱ ድረስ ሊሳደቡ ይችላሉ። ብዙ ቃላቶች ሊጠቀሙ ይችላሉ። እሱ ስላልገባቸው የሚሆን ነገር ነው። አንቺ ግን ታድለሻል። አንተ ግን ታድለሃል። እኔ ግን ታድያለሁ። ከአብ የሚወጣው የእውነት መንፈስ ነው። እግዚአብሔር የተመሰገነ ይሁን። እዚህ ጋር አበቃለሁ።